አሁን ወደ ገደለው ዜናችን እንስማ ማለት ነው። طيب ያው ሳውዲ አረቢያን በተመለከተ አዲስ የወጣ መግለጫ ተሰጠ መግለጫ አለ። እንስማውና እስኪ ከዛ እናንተ ማሳባችሁን እዚህ ላይ ምን ትላላችሁ የሚለውን እንሰማለን አብረን ይሆናል ማለት ነው። ኦኬ መግለጫው ይሄ ነው። የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ ያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ በተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽሕፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ እዚህ ጋር በደንብ አዳምጡ። ስለ ኤምባሲው ያስተላልፉትን መልእክት የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። ኦኬ እንደሰማችሁት ነው። እኔ ግን ኤምባሲዎችን በተመለከተ እውነት ነው እዚች ጋር እንደተባለው ነው። ስለዚህ እኔ አሁን ይሄን ቪዲዮ ሰርቼዋለሁ፣ ገብታችሁ እውነት ነው ወይ ሪያድ ያለው ኤምባሲና ጅዳ ያለው ኮንስላ እውነት እንደተባለው እንደዚህ ለዜጎቻችን እየደረሱ ነው የሚለውን መልሱን ለእናንተ ተውላችኋለሁ። ፍርዱ ለእናንተ ተውላችኋለሁ። እናንተ ራሳችሁ ፍረዱ። እናንተ እውነት እንደተባለው በየእስር ቤት እየተሄዱ እስረኞችን ይጠይቃሉ። እዚህ ጋር የተሰጠው መግለጫ ይሄ ነገር ትክክል ነው አይደለም የሚለው መልሱን ለእናንተ፣ ውሸት ነው እውነት ነው ለእናንተ ችግር የለው። ግን በጣም ነው የሚያሳዝነው። ገባችሁ? ስንት እህቶቻችን አሉ። በቀላል ምሳሌ ልስጣችሁ። ሌላን ውሰዷት። ሌላን ኑር ሰው በቀላል ውሰዷት። አንዷ የሞት ፍርድ ተፈርዶባት ገንዘቡ ተከፍሎላት ይኸው እስካሁን ድረስ ኤምባሲ የእሷን ጉዳይ ምን አድርግቶታል? ለኢድ ትፈታለች ተብለዋል። አሁን ደግሞ ከሁለት ቀን በኋላ ኢድ ነው። ይሄን ኢድ እናያለን። ለአረፋ ተብለዋል። ከዛ አረፋ ደግሞ ኢደል ፈጥር ይመጣል። እንዲህ ያለ ገና ስንት ዓመት እንደምትቆይ በህይወትም ከዛ ከስር ከወጣች አላህ ያግዛት። ለማንኛውም ኑና እስኪ ምትሉትን እሰማለሁ። እኔ ዝም ብል ይሻላል ወላሂ። እስኪ አቡ መሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እክት መሐመድ አሳያት መስጠት አትፈልጊም እንዴ? ምን ነው ዛሬ? አይ የሌለ ዜና ሲድ ሰምተን እኮ ነው የሌለ ዜና
እኛ የምናውቀው ሌላ ነው፣ እዚህ የሚነገረው ሌላ ነው። አብሽር እኮ ለማንኛውም በጣም ነው የሚያሳዝነው። እኔ እውነት ለመናገር እኛ የምናውቀው ሌላ፣ እዚህ እኛ እንግዲህ ሚዲያ ላይ በቀን ቁጭ ብለን ነው አረ ኤምባሲ ለዜጎቻችን ድረሱላቸው፣ አረ እህቶቻችን እየተሰቃዩ ነው፣ አረ እህቶቻችን እንደዚህ ሆኑ እያልን ቀን በቀን ነው እኛ ሸክዋ የምንሰማው። ኤምባሲ ስደውል ስልክ አያነሳልኝም ውቤ፣ የ2 ወር ሆነኝ፣ ደብዳቤ ጻፍኩኝ ስልክ አያነሱም፣ እንደዚህ ችግር ደርሶብኛል ብዬ ስደውልላቸው ቤት ውስጥ እንደዚህ የሆንኩ ስላቸው እኛ እያንዳንዳችሁን መተን ከቤት ማውጣት ግዴታ የለብንም ነው የሚሉን። እዚህ ጋር ደግሞ የሰማነው ሌላ። አላሁ አለም። ገብታችሁ እንግዲህ የሰራሁላችሁ ቪዲዮ አለ፣ እዛ ላይ ሀሳባችሁን አስቀምጡ፣ መብታችሁ ነው እውነቱን ሐቁን መናገር። ወቅት መሐመድ ዛሬ ايش بك انت ليش ما تخش ኔትወርክ ነው ወይ ولا خايفه انت? ለማንኛውም አብሽሩ ሐባይቢ፣ እውነቱን አላህ ያውቃል። አላህ ይድረስላችሁ። እስኪ ቮይስ ላስገባውና ግብጽ ላይም እንግዲህ ወንድሞቻችን ግብጽ ላይም እንግዲህ ያው በጣም ችግር ላይ ነው ያሉት ታውቃላችሁ። በርካታ ወንድሞቻችን በጣም ትልቅ መከራ ስቃይ ውስጥ ነው ያሉት፣ እስር ቤት ውስጥ አሉ። እነሱንስ በተመለከተ እሺ ኦኬ፣ እስኪ ይኸው ላስገባ። ያው ጋስቱ ከፍቼላችኋለሁ፣ ምን የምትሉትን እሰማለሁ። ሰላም፣ እንዴት ነው? አልሐምዱሊላህ ሰላም ነው፣ እግዚአብሔር ይመስገን። ሰላም ብያለሁ። ከታችን ከላይ የሚያባችሁ አለን። طيب መልካም ይሰማል፣ ድምጼ ይሰማል? የሰማሁት ነበር፣ አሁን ያሰማሁት ያሳዝናል። ምን ትያለሽ? ምን አይነት አካል እንደሆነ አወይ የሚለና ኢቭን እንደው ሌሎች ይቅር እንደው ሌላ እንኳን እንደዛ ያኔ ያክል አመት ተሰቃይታ ያን ሁሉ ገንዘብ ተከፍሎላት ምላሽ ሳታገኝ ታደስ አሁን ይሄን መግለጫ ለመስጠት ለማንኛው ህዝብ ሙቤ ሳላመሰግን አላልፍም። በጣም ብዙ ያደረካቸው ለኔ ሰምቼ ያለቀስኩበትም ግን እግዚአብሔር ይመስገን ያሳዝናል። እንግዲህ በሰሞኑ አይታችኋል እንግዲህ ስንት እህቶቻችን ላይፍ ከነበረው ተሰቃይተው ያቺ ልጅ እንደዛ እያመማት እንደዛ ላይፍ ከኛ ጋር እንደዛ እየተሰቃየች እዛ እህቶቻችን እንደዛ እዛ ቤት ውስጥ እንደዛ ታፍነው የታለ ኤምባሲ ለምን አይወጣችሁም? ለምን ወደ ሀገር አይልኳችሁም? እኔ በጣም ነው ያዘንኩት በነገራችን ላይ እንሰማው ሐቂቃ ለመናገር ኦኬ፣ እነዛስ ሞት የተፈረደባቸው ወንጀል ሰርተው ነው። ግን ወንጀል ያልሰሩትስ እነዚህ ልጆች ምንም ያልሰሩትስ ስንት ወንጀል ያልሰራ ዝም ብሎ ምንም ያልጠፋ አለ። እነዛ ኦኬ ወንጀል ሰርተው ወይ ነገር ሀገሪቱን ህገወጥ ነገር ተይዞባቸው ምናምን እነሱን እንረዳሉ። ግን እነዚህ ዜጎችስ በጥሩ ኖርማል ስራ ከአሰሪያቸው ጋር ተጣልተው ወይ አሰሪያቸው የሆነ ነገር አድርሰውባቸው እነዚህ እኮ ቢያንስ እነዚያውን ጥፋት አጥፍተው ነው የተባሉትም እኮ እሺ ይፈረድባቸው። መንግስት ስለነዛ ይተውት። ግን የቤት ሰራተኛ እኔ ተደፈርኩኝ ኤምባሲ ደውሎ ሀቢባ ላይ አንተ ላይ ተደውሎ እንደዛ ሲባል ከሌላ በፊት በርግጥ ሌላ በህግ ምን በምን ተይዞ ነው። ግን ከሌላ በፊት ያቺ ኸዲጃ አሰሪዋ ወስዶ እኔ እስከ 8 ቀን አልቅሼ ያልወጣልኝ አለ። ያቺ ግብጻዊ ሰው እየረግጦ የገደላት ልጅ ኸዲጃ ከነገራችን ላይ እሱ አሁን ሬሳዋ ወደ ሀገር ተልኳል። ያኛው ግን ምን ተፈረደበት? ከስር ወጣ። ሬሳው ወደ ሀገር መጥቷል። እናትና አባቱ ተቀብለዋል። እዛ ደግሞ ጉዳዩ ማን ነው የሚከታተልላቸው? ኢትዮጵያ ላይ የነሱን ጉዳይ ወደ ፍርድ እንዲቀርብ የሚከታተልላቸው ሰው ያስፈልጋል። በዚህ ጋር ኤምባሲ ምን እንዳደረገ አላውቅም። ግን ሬሳው በቃ ምንም ነገር የለም ብሎ ተመርምሮ ሬሳው ተልኳል። እህቶቿ እየደወሉ እኔን በውስጥ እያለቀሱ ነው። የሰማይም የምድሩን ፈራጁ አምላክ ሁላችንም እንሞታለን። ግን ቢያንስ እንኳን ለእንባችን ሁሉም የመጣው እዚህ ተሰዳጅ በሙሉ ለለውጥ ነው የመጣው። ግን ለነዚህ ሁሉ
ለሚያለቅሱት እንዶ ትንሽ እንኳን ምንድነው ችግራችሁ ተብሎ እንዶ ኢቭን እንኳን ሌላ እርዳታ ያርጉላችሁ። አሁን ከዚህ ካሰሪዎቻቸው ጋር እየተጣሉ የሚደበደቡት ቢያንስ እንኳን ለነሱ ቢደርሱላቸው ቢያንስ ኤምባሲ እንደዚህ እያረገ ነው ብሎ ሚዲያ ላይ ወጥተው ከማውራት ማን ነው ግን አሁን እኛ የሚሰማን? እኔ ሳስበው ለማን ነው ጮኸን ማን ነው የሚሰማን እላለሁ። ምን ጮኸው ለማን ነው? ኤምባሲ አሁን ለኛ ምን ይሰራልና ኤምባሲ እኔ እናት ለመናገር ያለማጋነን ከሪያድ ካለው ኤምባሲ ያለማጋነን ያንተና የሀቢባ ላይ ባይሻልንም እንዴ ያለማጋነን እውነት ለመናገር ሐቁን ለመናገር ይሻልና ቢያንስ ሚዲያ ላይ ያለው ህዝብ ያይናል እኮ። ነገር ግን ሚዲያ ላይ ሲወጣ ወዲያው የሆነ ነገር ያደርጋሉ። ገባሽ? አሁን ስንት ግን ሚዲያ ላይ ያልወጡ እህቶቻችን ወንድሞቻችን አሉ። ልክ ሚዲያ ላይ ወይ ሆነ ቦታ እንደዚህ ቪዲዮ ተሰርቶ ሲቀባበል ምናምን በቃ ጉዳዩን ልክ ወዲያው ይከታተላሉ። ግን ሚዲያ ላይ ደግሞ ያልወጡ ብዙ እህቶቻችን ብዙ ስቃይ ላይ መከራ ላይ ያሉ እህቶቻችን አሉ። አሰሪዋ ሆስፒታል አሟት ሰራተኛን አሰሪ ሆስፒታል አሞኛል ውሰደኝ ስትለው በራስሽ ገንዘብ ታካሚ ይላታል። እንዴት ነው ይሄ ነገር? ይሄ ነገር ደግሞ ደውላ ስትጠይቅ በቃ ከሱ ጋር ተስማሚ። እንዴት ነው እንደዚህ ነገር የሚሆነው? ሰራተኛ እኮ አሰሪው የግዴታ ተአሚንታ ሰሂህ ማስገባት አለበት። ኢንሹራንስ አላት እችልች ከኪሷ 2 ሳምንት ተዘረራ ተኝታች ልጅ በራስሽ ገንዘብ ነው ትታከሚ። በወቅት ደሞዝ አልሰጣት የሚሰጣትን ብር ለቤተሰቧ ልካ ነበር በህመም ተኝታ ስትሰቃይ። ለምን ስላት በቃ በራስሽ ገንዘብ ነው የምትታከሚ እኔ ወስጄ አልከፍልሽም ብሎኛል ብላ እንዴ ታዲያ ኤምባሲ እዚህ ጋር ደውሎ ለምንድን ነው ደውሎ ስልክ ማይነሳላት? እኔ ግን አሁን እንደው ሙሉ እንደው ከምንም በላይ እንደው በቃ አሁን ጥያቄ ሆነብኝ። እኛ ጋር እየተፈጠረ ያለው ችግር ኤምባሲ እኛን ችግር አልሰማንም ብለን ማን ነው ይሄን እውነታውን የሚረዳ ማን ነው? በቃ እኛ ኤምባሲ ጥቅም እየሰጠን አይደለም፣ ችግራችንን ሀዘናችንን መጎዳታችንን እየተረዳን አይደለም ብለን ለማን ነው ቅሬታችንን እናቀርበው? ማን ነው የሚሰማና? የመንግስት አካል ወጥቶ ይሄን መግለጫ ከሰጠ እኛው እዚህ ሀገር ላይ በምንኖርበት ሀገር ላይ በቃ ጉዳት እየደረሰብን አይደለም፣ ኤምባሲው እየደረሰልን ነው ማለት ነው። ስለዚህ ነገኛው የሆነ ነገር ብንሆን ምንድን ማን ነው ተጠያቂ ሊሆንልን የሚችለው? የብቻ ነው እኔ ልክ ነው አለ ኦክት መሐመድ አብሽር አይዞሽ። እንግዲህ ፈጣሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ስታሙኝ ነበር አይደለ? አማችሁ ኔትወርክ ነው አይደለ? ኔትወርክ እንደሆነ ያወቅኩኝ እኔ ወደዚች ምድር ከመጣሁ ቀን ጀምሮ ፈርቼና ሞቼ አላቅም እስካሁን ድረስ። ገረመኝ እኮ ገረመኛል። እንዴት ዝም አለች በዚህ ነገር ነው? እና ምን ትያለሽ? እስኪ አሁን በተሰጠው መግለጫ ላይ ወይ አልሰማሽም? ለደግሜ ላሰማሽ። ይሄ ኧረ ሰምቼዋለሁ። ሙቤ ይሄ መግለጫ ማላገጫ ነው። እያላገጠብን ነው ምንድን ነው ያላገጡብን? እስኪ ኤምባሲ አካል ይምጣና ሙቤ እኛ አሁን ይሄ መግለጫ ትክክል ከሆነ የኤምባሲ አካል ይምጣና ላይቭ ስትሪም ይከፈት፣ ይምጡ፣ ገስት ይቀመጡ። እኛ ተጎጂ ሆነው ስልክ ደውለን ያልተመለሰልን ተጎጂ አካል ይዘን እንቅረብ። እነሱ ደግሞ ምክንያታቸውን ይንገሩን። ሶሉሽን ገብተዋል አይደለ? አሁን እርስዎ እናከብራለን ትልቅ ሰው ያው መሪ እስከሆኑ ድረስ እርስዎ አሁን የተናገሩት ንግግር እኛ ሸቃሎች በስምምነት አንቀበለው። ይሄንን የምናገረው ደግሞ የዱባይ ያለ ኳታር ያለ ሳውዲ አረቢያ ያለ የሁሉም ሀገር ችግር በብዛት ተመሳሳይ ቢሆንም የሳውዲ ግን በጣም ይብሳል። እንዳሉትም ትክክል የተናገሩት ነገር አብዛኛው ሰው የሚገባው በህገ ወጥ መንገድ መሆኑ ትክክል ወንጀሉን እንዲባባስ ያደርገዋል እንጂ ለምሳሌ ሌላ ጉዳይ ያስታችኋል። አሁን ከትናንትና ወደ ቦይሷን ከፍተው የነበረችው ልጅ ለምሳሌ 10 ምናምን ዓመት መፍትሄ ያጣችው ልጅ ያቺ ልጅ ማን ነው ደውሎ የሚያወጣት ከዛ ቦታ ላይ? የማን ነው ኃላፊነት? የዚች ልጅ ስልክ ቁጥር ለኤምባሲ መስጠት ነው እኮ የሚጠበቅብን እኛ እንደ ዜጋ። እነሱ ደውለው ያለችበትን ሲቹዌሽን ጠይቀው ደግሞ ይቺ ልጅ እድለኝነቷ ስልክ አላት ሎኬሽን መላክ እኮ የሚጠበቅባት ልካለች እኮ ሎኬሽን ልካላቸዋለች እኮ ነው የምልህ። ነገ እንመጣለን ከነገ ወዲያ እንመጣለን እያሉ
እህቶቻችን እኛ ይኸውልህ የሞት ፍርድ የተፈረደባቸው እኛ ደግሞ እንደ ዜጋ እንዲጠየቁ ነው የምንፈልገው። ስንት ነገር በሳውዲ ምድር ስንት ነገር እያበላሹ ነው። ሀቅ ነው ከተባለ ነገር ግን ሳውዲ አረቢያ በህጋዊ መንገድ መተው 13 14 ዓመት ያለ ደሞዝ ቤት ተዘግቶባቸው የሚሰሩ ስንት እህቶቻችን አሉ። በርካታ ታፍተው እናቶቻችን እያለቀሱ ደምን ባያለቀሱ ፊታቸው ማለት ወጥቶባቸው በየሚዲያው ስንት ነው የምንሰማው። ታጠቅ ስንት ቪዲዮ ነው ተወስም ያደርገው። እዚህ ቤት ስንት ሰው ነው የሚመጣው? ሀቢባ ቤት ስንት ሰው ነው የሚመጣው? እነ ሳሪ ጋር ስንት ሰው ነው የሚመጣው? እባክሽ ልጅን ፈልግልኝ እየተባለ በውስጥ ስንት ቪዲዮ ይላክልናል። ግን ምንም ማድረግ አንችልም። ወላ እኔ 17 ዓመት ቤት ተዘግቶባት አንዲት ያወጣው ልጅ አለች እንደዚሁ በኤምባሲ በኩል የአንድ ዓመት ከምናምን ደሞዝ ተከፈላት። 7 ዓመት ያለ ደሞዝ ያለ ስልክ ተዘግቶባት በኤምባሲ በኩል የወጣች ልጅ አለች። የኔ ቤተሰብ ከ7 ዓመት ደሞዝ የዓመት ከምናምን ደሞዝ ነው ልጁ የከፈለው። የ6 ዓመት ደሞዝ አልተቀበለችው። እነዚህን ችግር የለም ብር ይኸው ሰርታ አልሐምዱሊላህ ማድረግ ያለባት ነገር ያደረገችው ህይወታቸው የት እንዳሉ ማናቃቸው። አሁን እቺ ባለፈው የጠፋችው ወጣች ጠፋች ተባለች የሆነ ስራ ቦታ ገብታ ተዘግቶባት ያለ ደሞዝ እያሰሯት ሊሆን ይችላል። ለምሳሌ ይቺ አሁን የምትፈልገው 14 ዓመት የጠፋችው ለምን እዚህ ሀገር አላህን የሚፈሩ ሰዎች እንዳሉ እያሰሯት ሊሆን ይችላል። እንዴ እኛ ሀገር ላይ ወደ 12 ዓመት ይሆናል ልጅ አለች የጠፋች እስካሁን ማለት የት እንደሆነች የማይታወቅ በጠለም መታ ኢትዮጵያ ውስጥ የሚሰራባቸው ግፍ በደላላ ኢትዮጵያ ያሉ ኤጀንሲዎች የሚሰሩት ስራ አሁን ያቺ ዝቤት መታ የሞተችው ልጅ እኮ ኤጀንሲ እየደወለች ሰውየው እየደበደበን ነው ያለቻት ከመክተብ አፍሽን ዝጊ ብላት ግን ተገደለች። ያ ኤጀንሲ ምን ታደረገ? ምንም እዚህ የሆነ እኛ ስለሞት ለምንድን ነው ሳውዲ አረቢያ ላይ የውጭ ጉዳይ ሚኒስትር ደብዳቤ ስለጻፈ ክሱን የማይነሳ ነው የሚመስላችሁ? አይደለም አይነሳም እኮ ወንጀል ከሰራ ሰራህ ነው። ለምንድን ነው ሰው ወንጀለኛ ይለቀቅ ብለህ ፍትህ የምንጠይቀው? ነው ፍትህ ብዬ ቪዲዮ አልሰራሁም። ለምንድን ነው የምጠይቀው? እህቶቻችን ወንጀል ለሰሩት ወንጀል ለሰሩት ስንት ያሉ ፍትህ የሚጠይቅላቸው አንድ ቀን ፀሐይ አይተው የማያውቁ አንድ ቀን መስኮት እንኳን ተከፍቶ አየር የማያዩ እህቶቻችን ግፍና መከራ እየደረሰባቸው ስለነሱ ነው ማውራት ያለብን ወይስ ስለሞት የተፈረደስ? እኛ ከሳውዲ መንግስት ጋር መነካካት ማንፈልግም። ስርዓት አይተን ነው የምንኖረው። እኛ ህግ አክብረን ነው የምንኖረው። ኤምባሲያችን ነው እኛ የምንጠይቀው። ኤምባሲ መንግስት ይጠይቅልን ከመንግስት ችግር ካለ ተቋም ስለሆነ